እሺ በተነጋገርነው መሰረት ግማሹን ብር ቅድሚያ አስገቢ። እንዴ ምንም እኮ ተጨባጭ የሆነ ነገር አላሳይሽኝም። ይኸውልሽ ለማታለል ወይም ለመሸወድ የሆነ ነገር ብታደርጊ ወይ ይኸውልሽ አሁን ላይ ተከታይ። እሺ ነይ እንጂ። ቆይ አንቺ አጋዥ እንኳን የለም እንዴ? ብቻችንን ነው እንዴ የምንሄደው? አሁን ለአንድ ትትና እኔ እና አንቺ አንሰን ነው እንዴ? ቆይ እሷ ጋር ሌላ ሰው ቢኖርስ? ወይኔ አንቺ ልጅ ዛሬም ይሄ ፍራቻ አለቀቀሽም ማለት ነው። ምን ማለት ነው? ማለት ከኋላ ሰው እየጠራሽ ቅድስትዬ። ወይኔ ልጅ ከዚህ በኋላ አንቺ ከትምህርት ቤት ማምጣት ካልተመቸሽ ዳጣ ታምጣኝ። እሺ ምን ነው አለም አልተመቸሽም እንዴ? እናትሽ ግን ነው የምንኖረው ማለቴ በህይወት አለች? አይ ማለት ሞታለች? በቃ ቶሎ ቶሎ ወደ ቤት እንሂድ። እሺ ንገሪኝ፣ ከቅድስት ጋር ይታወቃሉ? ከማን ጋር ማለቴ እናትሽና ቅድስት ይታወቃሉ? አይ እኔ አላውቅም። በቃ ቶሎ ቶሎ እንሂድ። ምን ሆነሽ ነው? ምሳሌ ጫማ ያፈጥነኝ ያይሽ አይደል እንዴ? በካልሲ እኮ ነው ያደረኩት። በቃ እኔ ፈጠን ብዬ ልሂድ። እንዴ ቆይ እነዚህ ሰዎች ከኔ ጋር ያለባቸው ችግር ምንድን ነው? የስራ ስልክ ነው። ተናገሪ። መድብል ትትና እንደደበቃት ተረጋግጧል። አንቺ ደንባራ፣ ይሄ አዲስ ነገር አይደለም። ልክ ነህ አለቃ። ግን ለማለት የፈለኩት ማለት የፈለግሽውን ሳይሆን በተጨባጭ የደረስሽበትን ተናገሪ። ከክፉ የመነጨ ደስታ እንደጉም ትንን ሲል ማየት እፈልጋለሁ። አታስቢ። አመዷ ቡን ሲል ፊቷ ሲገረጣ እዛው ፊት ለፊትሽ ቆማ ታያታለሽ። ዳጣ ዛሬ ማህሌትን ጉድ ሰራቻት ጋይስ። በሚገርም ሁኔታ እንግዲህ ባልጠበቀችው መንገድ ዛሬ ማህሌት ተዋርዳለች። ቤተሰቦቻችን በጣም ነው የሚገርመው። ዳጣ እንግዲህ የሌለ ጉድ ነው የሰራቻት። የሚገርመው ነገር ማህሌት ማለት ነው ካለ ባህሪዋ ጥሎባት ነገሮችን ግራና ቀኝ ማየት አትችልም በፍጹም ማለት ነው። ለነገሩ ግራና ቀኝ ማየት ብትችልማ ታዲያ መድብል የዛን ሰዓት አንቀባሮ ለኪሷ ብር ሰጥቶ ቤት ተከራይ ስራ አልፈልግልሻለሁኝ በቃ በምትፈልጊው ልክ እኔ ተንከባክቤ ጥራርቅ ያኖርሻለሁ፣ ምን ጎደለሽ፣ ምን አጣሽ፣ ምን ነጣሽ ብሎ ሲያባብላ ሲጠይቃት ያኔ መሰለ ክብርና ሞገስ ይሰጣት። ያንን ክብር ከዛ ከክብር ማማ ላይ ወርዳ ጀግንነቱንም ሁሌታ ነገሩን እያንዳንዱን ነገር መድብልን ታውቀዋለችና ከሱ ተደግፋ ራሷን እንደማውጣት ያደረገችው ስራ በዛ ልክ አትዋረድም ነበረ ማለት ነገሮችን ግራና ቀኝ ማየት ብትችል ኖሮ ማለት ነው። ሶ በዛ አማካይነት እንግዲህ ክብሯን አታ ነገሩ ይሾና አበላሽታ ዛሬ እየተነፋደፈች ነው የምትገኘው። በዚህም እንግዲህ እንደሚታወቀው ዳጣ ደግሞ ለዚህ አጋጣሚ ስታገኘት አጋጣሚውን ተጠቀመችና ዳጣ ለመድብል ምን የመሰለ መሰላል ሆነቻት ማለት ነው። ቤተሰቦቻችን ሆነችው መድብልም እንግዲህ ዳጣ ይሄን በማድረጓ የሌለ ነው ደስታ የተሰማው። ምክንያቱም በጣም የሚፈልገው ነገር ስለሆነ ይሄ በእርግጥ በፊትም ታሬን አምጣልኝ ቢለው ቢፈልጋት አያጣትም ነበረ፣ ግን አውቀው ነበር የተዋት። ምክንያቱ ደግሞ መድብል የሚፈልገው እሷ ላይ ሳይሆን ትኩረት ማድረግ የሚፈልገው ካሌብ ሞሲሳ ላይ ነውና ትኩረቱ የነበረው ካሌብ ሞሲሳ ነበረ ቅድሚያ መጣል የሚፈልገውና በዛ ምክንያት ይሄን ያክል እሷ ላይ ትኩረት ስላላደረገ ነበረ ዛሬ ድረስ የሚያደረሳትና ግን አሁን ይሄን የመሰለ ጮማ የሆነ አመጣጥ ስትመጣለት በቃ ሽቅብ ቁልቁል ሳይ በራሷ እግር በራሷ ወጥመድ ስትገባ ነገሩ በጣም ከአእምሮዋ በላይ እንደሆነባትና ያለውን ነገር ስሜቷን ስትገልጽለት አልቻለም። በቃ ምክንያቱም ቅድስት በጣም ነው የተጎዳችው። ያው እንደሚታወቀው ብሩክ ያለበት ሁኔታ በጣም ከባድ ነው። በጣም ደግሞ ከህመሙ በላይ መድብልም የማያውቀው ችግር ቅድስት ስትጓጓለት የነበረው የዘመናት ህልሟ ነው ከዚህ ጋር የተበላሸውና እሱ ምንድነው እንግዲህ ብሩኬ እንደ ወንድነት ምንም አይነት ስሜት እንደሌለው ነው እንግዲህ ቅድስት የገለጸችውና ይሄ ደግሞ በጣም ከባዱ ተብሎ እንደዚህ በቃል የሚገለጽ ነገር አይደለም። ከከባድም በከባድ ከአእምሮ በላይ የሆነ ነገር ነውና ጀስት ብሩኬ ማነው መድብል ይሄን ነገር ሲሰማ ቅድስት ይሄን ነገር ስትነግረው ምክንያቱም እስከዛሬ ራሷ አምቃ ነው ያዘችው አልተነፈሰችውም ነበርና እንግዲህ መድብል ብቻውን ሲያወራ ደርሳበት ነው ቅድስት ነገሮች እንዴት ማስሄድ እንዳለበት ያው የወንድሙ ጉዳትም እንዳለ ሆኖ ግን ደግሞ
የነዛኞቹንም ሴቶችና ህፃናትን ማትረፍ እንዳለበት እያወራ እያለ ቅድሚያ ለወንድሙ ከሚሰጠው ይልቅ ለነዛኞቹ ሴቶች መስጠት እንዳለበት ከራሱ ጋር ሲያወራ ቅድስት ምክንያት የለም ነው። በቃ ትክክል ናት። እንዴ ሰው በቃ እሷን እንኳን የሆነ ነገር አድርጊ በቃ ከዛ በኋላ አንዳንዴ አእምሯችሁም ሰላም ያገኛል አይደል ጋይስ? ስለዚህ ከዛ አንፃር ነው እንግዲህ ቅድስቴም ያለችው እና መድብል እሱን ነገር ሲያይ እንደገና በቃስ ያው ጀስት እንደገና ነው ማሰብ የጀመረውና ሲቀጥልም ደግሞ አንዳንዴም ያው ግዴታ የእሷንም ስሜት መጠበቅ ስላለበት በዛ ላይ ደግሞ የሆነው ነገር ከአእምሮ በላይ ሆነበት። የብሩክ ሁኔታ በዚህ ልክ ወንድነቱ ላይ ይሄን ያክል አፌክት ማድረጉን አልተረዳውም የነበረ ሰው አሁን ግን ይሄ ነገር ሲገባው ይሄ ነገር ሲረዳው የበለጥ ተናደደ ማለት ነው። ሶ በዛ አማካኝነት እንግዲህ ያን ነገር ለማድረግ ተገደደ። ስለዚህ ቅድሚያ ምን ማድረግ ፈለገ? ለቅድስቴ ስሜት ወይም ደግሞ የቅድስቴን ሀሳብ ግዴታ መጋራት እንዳለበት ተሰማው ማለት ነው። በዛም እንግዲህ ለዳጣም ሲነግራት ዳጣ እንዴ ለምን እንደዚህ አረክ? ምክንያቱም መቅደም ያለበት መቅደም አለ እኮ ስትለው አይ በቃ ቅድስቴ በጣም ካለው ነገር አንፃር ቅድስቴ ያለው ነገር በጣም እንትን ስላላት ግዴታ ይሄን ነገር ማድረግ አለብኝ ብሎ ነው እንግዲህ የወሰነው። ዳጣም እንግዲህ ካልኩሽ ናለችው እንግዲህ ዳጣ እውነትም ትትና ልትሰጠኝ ነው ብላ እንግዲህ በጨለማ ለዛውም ደግሞ በማን አለብኝነት ማንንም ሳታስከተል ወይዘሮ ማለት ቀጫ ቀባ እያለች በእጇ ገብታ እንግዲህ መድብል እጅ ገብታለች። በስመ አብ ገና የመጀመሪያ እንዳገኛት ነው እንግዲህ ገና በጥፊው ወላፈን ዘወዲያ ወሮሮ ክልትም የሰጣትና እኔ በጣም ነው የሳኩት። አይ መድብል እንደው ልጅ ይወጣል ሌላ ምን እልሃለሁ ልጅ ይወጣል እንደው አንዳንዴማ እንደው እንደዚህ አይነት እቺ ታንካሲስ አሁን ምን ልትል ነው? ምን ቃል አላት? ምን አፍ አላት? ምን አንደበት አላት? እሱን የምትናገርበት መልስ የምትመልስበትም ሆነ ምንም አይነት ነገር ምንም አፍ የላት። ምክንያቱም ክብሯን ጥላ አስባችኋል። ድጋሜ ከዛ የውርዴት ወርዳ ከሱ እጅ መግባት ከመድብል እጅ መግባት ይሄ በቃ የሞት ነው ጋይስ፣ የሞት ማለት ነው። ግን እሷን በድፍረት ቀጫቀሞ እያለች እንዴት ዳጣን እኮ እናንተ ብሩክንና እና መድብልን ለነገሩ አንዳንድ ሰዎች አሉ አንዳንድ ሰዎች እነሱ ሌባ ሆነው እናንተን ሌባ አድርገው የሚስሏችሁ እነሱ በቃ ለገንዘብ ራሳቸውን ሰውን አሳልፈው የሚሰጡ ሰዎች ከሆኑም እናንተንም በዛ የሚሰይሟችሁ በቃ አይደለ? በቃ እያንዳንዱ ቦታ ላይ እነሱ ሌባ ከሆኑ እናንተን በሌባ እንትን የሚደምሯችሁ ሰዎች አሉና እንግዲህ ማለትም እሷ እንደዚህ ከሃዲ ዝም ብላ ወሮ በላ ስለሆነች ሌላውም ሰው እንደ እሷ ስለመሰለው ለዛ ነው እንግዲህ ብሩክና እና መድብልን እሷ በፈለገችው ልክ እንግዲህ እንደዛ ይሆናል ብላ ያሰበችው ማለት ነው። ግን ዳጣ በሱ ልክ አይደለም። እሺ ብላ ከሷ ወሬዋን ካስመለጠቻት የምትለውን ከሰማቻት በኋላ ቀጥታ ወደ ራሷ እንትን የተመለሰችው። ምክንያቱም ዳጣ እንዲህ በቀላል እንትን የምትልጅ አይደለችም እና በጣም ነበረ የሳኩት እኔ። ምክንያቱም መድብል ጋይስ በጥፊ ሲያረጋት ገና ነው። በነገራችን ላይ ማነው ጋይስ እጁ ያረፈባት ራሱ አይመስለኝም። በወላፈኑ ነው ወዲያ እንገፋል ምን ያለችው ማለት ነው ጋይስ። እንዴት እንደሆነች ወይኔ አይመታትም ነበር እኮ ያን ያክል በደል በድላው ለራሱ አይመታትም። ለምን በቃ ሴት ልጅ ላይ እኔ እጅን አላነሳም ምናምን ነው የሚለው መድብል። በቃ በጣም ለሴት ልጅ ክብር አለው እንዳልኳችሁ እናቱን በጣም ነው የሚወደውና በዛ አማካኝነት በጣም ነው የሚጠነቀቀው። በዛ አንፃር እንግዲህ በዛ ለከ ክብር ቢሰጣትም ግን ለራሷ ወርዳ ስለተወረደች ምንም ማድረግ ስለማይችል የሚገባትን በጥፊ ሰጥቷታል። እንግዲህ ቀጣይ ደግሞ ደህና አድርጋ ትረገጣለች። ቅድስት እዚህ ጋር ትረግጣታለች። ብሩክን ባሏን። ቀጣይ አዲስ እንገናኝ። ሰላም ቆዩ።